ተአማኒ ማስረጃን በማመንጨት ለሀገራዊ ፖሊሲ ግብዓት እንዲሆን እየተደረገ ነው አሉ የፕላንና ልማት ሚኒስትር ዶክተር ፍጹም አሰፋ። ሚኒስትሯ ይህንን ያሉት 14ኛው የአፍሪካ ማስረጃ ጉባኤ መድረክ ላይ ነው። ኢትዮጵያ በዚህ ረገድ ጠንካራ ስራ ማከናወኗን ያወሱት ሚኒስትሯ ተአማኒ ማስረጃን በማመንጨት ለሀገራዊ ፖሊሲ ግብዓት እንዲሆን እየተደረገ ነው ብለዋል። በጉዳዩ ላይ ተጨማሪ መረጃዎችን ሊያደርሰን ባልደረባችን ወንድሙ አዱኛ በቀጥታ መስመራችን ላይ ይገኛል። ወንድሙ እንደምን አለህ? ከማስረጃ ጋር በተያያዘ የኢትዮጵያና በሚኒስትሯም የተጠቀሱ አዳዲስ ጉዳዮች ምንድን ናቸው? አመሰግናለሁ ሌኩን። እንግዲህ በዛሬው ዕለት 14ኛው የአፍሪካ የማስረጃ ጉባኤ በመዲናችን አዲስ አበባ እየተካሄደ ነው የሚገኘው። በዚህ መድረክ ላይ እንግዲህ ወደ 400 የሚጠጉ ተመራማሪዎች እንዲሁም ደግሞ የከፍተኛ የትምህርት ተቋማት ከፍተኛ የስራ ኃላፊዎች እንዲሁም ተመራማሪዎችም ጭምርና ፖሊሲ አውጪዎችም እንዲሁ የተሳተፉበት መድረክ ነው። በዚህ መድረክ ላይ እንግዲህ በዋናነት ለአየር ንብረት ለውጥ ላይ ትኩረት ያደረጉ የምርምር ስራዎች እንዲሁ በመድረኩ ላይ የሚቀርቡበት ይሆናል ተብሎ ነው የሚጠበቀው። በዚህ መድረክ ላይ በዛሬው ውሎ ተገኝተው መልእክት ያስተላለፉት የፕላን ልማት ሚኒስትሯ ዶክተር ፍጹም አሰፋ የተለያዩ ሀሳቦችን አንስተዋል። በተለይ ደግሞ ኢትዮጵያ ተአማኒ ማስረጃን በማመንጨት ሂደት ውስጥ የሄደችባቸውን ርቀቶችና ለአህጉራዊ ብልጽግና ያለውን ሚና እንዲሁ አጽንኦት ሰጥተው በንግግራቸው ላይ አንስተዋል። በዚህም ኢትዮጵያም ለዘርፉ ትኩረት በመስጠት በተለይ ደግሞ ተአማኒ ማስረጃዎችን በማመንጨት ለፖሊሲ ግብዓት በሚሆንበት አግባብ ላይ ሰፊ ርቀት መጓዟንም ጭምር አንስተዋል። በተለይ ደግሞ በግብርናው ዘርፍ ላይ የተደረጉ የመረጃ አሰባሰብ ሂደቶች ካለፉት 2 አስርት ዓመታት ወዲህ ለመጀመሪያ ጊዜ የተደረጉና ለዘርፉ እምርታዊ እድገት ደግሞ በጎ ሚናቸውን መወጣታቸው ይህን እንደ አብነትም ጠቅሰው ነው ያነሱት። አሁን ላይ አህጉራችን አፍሪካ ብዙ መሰናክሎች እንዳሉባትም ጭምር አስታውሰዋል። በዋናነት በርካታ ሀብቶች፣ ጸጋዎች፣ አምራች ኃይል ያላት ቢሆንም እነዚህን በአግባቡ ለመምራትና ለመጠቀም ደግሞ አስቻይ ሁኔታዎች እንዳይኖሩ ያደረጉ በርካታ እክሎች ስለመኖራቸውም ጭምር አንስተዋል። በሰው ሰራሽና እንዲሁም ደግሞ በተለያዩ ሁነቶች ሊገለጽ የሚችል እንደሆነም ነው ያነሱት። እነዚህን ችግሮች ደግሞ ለመቅረፍ በምርምር የታገዙ የጥናት ውጤቶች ወሳኝነት እንዳላቸውም ጭምር ነው ያነሱት በንግግራቸው ላይ። ይህን ተከትሎ ታዲያ ኢትዮጵያ በእንደዚህ ያለ አካሄድ ሰፊ ርቀት ተጉዛለች ነው ያሉት። ከዛ ባለፈ ደግሞ ይህ መድረክ አህጉራዊ አቅሞችን አስተባብሮ ለመጠቀምና እንደ አህጉርም ያሉብንን ችግሮች ለመፍታት እድል የሚፈጥር ስለመሆኑም ጭምር አንስቷል። ከሚኒስትሯ በተከታይነት ደግሞ ንግግር ያደረጉት የፖሊሲ ጥናት ኢንስቲትዩት ዋና ዳይሬክተር አቶ ፍቃዱ ጸጋ ናቸው። እሳቸውም ተመሳሳይ ይዘት ያለውን ሀሳባቸውን አንስቷል። ኢትዮጵያ ጥራት ያለው ማስረጃን በማበልጸግ ሂደት ውስጥና ለፖሊሲ ግብዓት በሚሆንበት አግባብ ላይ እየሄደችበት ያለው ርቀት እንዲሁ አመርቂ ውጤት የታየበት እንዲሁም ደግሞ ትልቅ እምርታም የታየበት ስለመሆኑም ነው እንዲሁ በንግግራቸው ላይ ያነሱት። ከዛ በተሻገርም መሰል አህጉራዊ ተቋማት በተለይ ደግሞ በዚህ በምርምር ስራና ለፖሊሲ ግብዓት በሚሆኑ አግባቦች ላይ ትኩረት አድርገው ከሚሰሩ ተቋማት ጋር የፖሊሲ ጥናት ኢንስቲትዩቱ ተባብሮ የመስራት አጋርነቱን ያሳያል ሲሉም ጭምር ነው የተናገሩት። ለአህጉራዊ ችግሮች አህጉራዊ መፍትሄ የመስጠት ሂደቱም እዚህ ላይ ትኩረት እንደሚሰጠውም ጭምር ነው ያነሱት። ከዛ በተሻገረ በዋናነት ይህ 14ኛው የማስረጃ ጉባኤ የአፍሪካ ማስረጃ ጉባኤ ትኩረት የሚያደርገው የአየር ንብረት ለውጥ ተጋላጭነትን መቀነስ በሚቻልበት አግባብ ላይ ነው። ከዚህ ጋር ተያይዞ የሚቀርቡ የምርምር ውጤቶችም አህጉሪቱ አንድ ተጨባጭ የሆነ ተግባራዊ ምላሽ የሚሻን ምክረ ሀሳብ ታገኛለች ተብሎ እንደሚጠበቅም ነው እንዲሁ የተነሳው። ከዛ ባለፈ ንግግር ያደረጉት ደግሞ የአፍሪካ ተመራማሪዎች ግምገማ መረብ ዋና ዳይሬክተር የሆኑት አሞስ ንጉንጉና ናቸው። እሳቸውም በንግግራቸው ላይ እንዲሁ ያነሱት ሀሳብ አለ። በተለይ ደግሞ ሪሰርች የሚሰሩ ምርምር የሚሰሩ ተቋማትን ጨምሮ የፖሊሲ
አውጪዎች እንዲሁም ደግሞ መንግስት ትኩረት አድርጎ በቅንጅት የሚሰራ ከሆነ ለስኬታማ የፖሊሲ ትግበራ አስቻይ ሁኔታን የሚፈጠር በመሆኑ እንደ አህጉር ይህን አቅም አስተባብረን መጠቀም ይኖርብናልም ነው ያሉት። እንደዚህ ያሉ ጉዳዮች ደግሞ በተለይ ደግሞ እነዚህ እንደ አህጉር የሚመጡ አቅሞች በተለይ ቴክኖሎጂንና አሁን ያለውን አዳጊ ፍላጎት በአግባቡ ለመምራት ወሳኝነት እንዳለውም ጭምር ነው ያነሱት። በአጠቃላይ የዛሬው የመድረኩ ውሎ እንዲያሉ ይዘቶች ያሉት ነው። ሌኩን ነው